ሃይማኖትንና ባህልን አታደባልቁት። ትላንትና ተሳዳቢ ሲሾም አይተናል። ዛሬ እነዚህ ስዕል ቀዳጆች ሲሾሙና ያለን ነገ ከነጎዲያ ፖለቲካ ሐሳብ ካላችሁ የራሳችሁ ፍላጎት። እኛ ፖለቲካ ውስጥ አንገባም አንፈልግ። እኔ የምቆመው በተበዳይ ፊት ነው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የመስቀል የደመራ ዋዜማ ቀን እንገኛለን። እንኳን ለዚች ቀን አደረሳችሁ። ከሀገር ውስጥም ከውጭም ሆናችሁ ወንድም እህቶቼ፣ ታላቅ ታናሾቼ፣ የሃይማኖት አባቶቻችን፣ ታላላቆቻችን፣ ሽማግሌዎች፣ ወንድሞቼ እንዲሁም ታናናሾቼ እንደየእድሜያችሁና እንደየክብራችሁ መጠን መላው ቤተሰቦቻችሁ እናንተም የተከበራችሁና እግዚአብሔር በጤናና በሰላም በፍቅር ይጠብቃችሁ። ቀጣዩንም ዘመን እግዚአብሔር በፍቅርና በትህትና በእመቤታችን ጥበቃ ሁላችሁንም ይጠብቃችሁ፣ እኛንም ይጠብቀን። ታስረው ያሉ በጸበል ስፍራ፣ በሆስፒታል እንዲሁም በመከራና በስቃይ በጦርነት በችግር ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ተሰደው የሚገኙ ወገኖቻችን በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በአረብ ሀገራት ያላችሁ፣ በአፍሪካ ውስጥ ያላችሁ እንዲሁም በአሜሪካ የምትገኙ ስደተኛ ወንድሞቻችን፣ እህቶቻችን፣ ታላላቆቻችንና ታናናሾቻችን እንኳን ለኢትዮጵያ 2018 የመስቀል የደመራ በዓል ዋዜማ ለዚች ዕለት አደረሰን። ነገና ከነጎዲያ በዓል የምናከብርበት ነው። እሌኒ እናስታውሳታለን። ዛሬ እሷን ታሳቢ አድርገን አንድ አጠር ካለች ፕሮግራም ጋር የበዓሉን ድባብ እናወራዋለን። ድባቡን የመንግስት ተቋማት እንዴት ይመለከቱታል? ድባቡን በተመለከተ የሃይማኖት አባቶች መጥተው ሚዲያ ላይ ምን ተናገሩ? ከዛም በማስከተል ከኛስ ምን ይጠበቃል? አሁን ማህበራዊ ሚዲያ ላይ እየተወዛገበ ያለውን የዛቻ ዘመቻዎችን በተመለከተ ለኦርቶዶክሳውያን ወንድም እህቶቼ በፍቅርና በደስታ ነው የምንነግራችሁ። ዛሬ እየተዛተብን ብቻ አይደለም፣ ፍላጻው እየተወረወረብን ነው። የቃላት ጦርነቱ በጣም በአደባባይ ያለ ነው፣ የምታዩቸው ናቸው። እኛም አምጥተን እናስጎብኛቸዋለን። እነሱ ለፖለቲካ ፍላጎታቸው የሃይማኖት ጉዳዮቻችንና ማህበራዊ ጉዳዮቻችንን ለፖለቲካ ፍጆታቸው ማድረግ ሲፈልጉ እኛ የፈለጉትን ፍጆታ ደግሞ እንዲጠቀሙበት ድል አንሰጣቸው። ምክንያቱም እኛ የእማምላክ ልጆች ነን፣ የቅዱስ ሚካኤል ልጆች ነን። ይህንን ብያችሁ ዛሬ ከያዝኳቸው ርዕሰ ጉዳዮች መካከል የማቀርብላችሁ በዋናነት ኢትዮ ቴሌኮም በመስቀል ጉዳይ ላይ ያወጣው አወዛጋቢ መግለጫን በተመለከተ ይዤላችሁ መጥቻለሁ። ከዛም በማስከተል ደግሞ ወንድሜ ነጋሽንና ሌሎች ኦርቶዶክሳውያንን የሚያሳዱ ወንድሞች ኢትዮጵያውያን ስለሆኑ ማለት ነው ወንድሞች እያደረጉ ስላሉ ማሳደድ በተመለከተ አጠር ያለ መረጃ ይዤላችኋለሁ። መጋቢ ነኝ ብሎ በራሱ ወይ ደግሞ ወታደር ወፓስተር ወማስተር ነው ያልኳችሁ ወንድማችን በመከላከያ ውስጥ ያለውን ጥቂት መረጃና አሁን ደግሞ ባለበት ቸርች ውስጥ አለው ብሎ የቸርች አገልጋይ መስሎ የቀረበበትን መረጃ በተመለከተ የቸርቹ ፓስተር መጋቢ መረጃ ልከውልናል። እሱን መረጃ አቀርብላችኋለሁ። ከኛ ጋር አይመለከተውም ያሉትን መረጃ በዝርዝር አቀርብላችኋለሁ። ሌሎች መረጃዎችም አሉ። እናንተ አብራችሁ ስትቆዩ ሁሉንም ትሰሙታላችሁ። ይህ የአርአያ መካሻ የቃል ቀርን ሚዲያ መረጃ መስጫ ነው። ካሁን በኋላ ለ4 እና ለ5 ቀናት በአርአያ ሚዲያ አልገኝም። ስለማልገኝ ምን ታደርጉልኛላችሁ? እዛ ላይ ስለማልኖር ሌላ ነገር ተፈጥሮ ወይ ሌላ ነገር ውስጥ ገብቼ እንዳልሆነ እንድታስቡት። በዓል እያከበርን ነው። አሁንም በዓል እናከብራለንና ይሄ የምንድነው ሟርተኞች ብለው ሲናገሩ ስምታችሁ ታውቃላችሁ? የለም ሐሰተኞች ራሳቸው የሚማሩትን እሱ ውስጥ ስላልሆንኩኝ እሱን መረጃ አቀብላችኋለሁ። አብራችሁ ትቆዩ ተጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራሞቻችን እንገባለን። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣
ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። አመሰግናለሁ። የመጀመሪያ መረጃ የሚሆነው የኢትዮ ቴሌኮም መረጃ ነው። እንኳን አደረሳችሁ ብያችኋለሁ። ኢትዮ ቴሌኮም ይህንን የጻፋችሁትም መረጃውን የሚያጋራችሁንም እናንተ የከበላይ ኃላፊዎች የኢትዮ ቴሌኮም መረጃ ይህን ይመስላል። እንኳን ለመስቀል በዓል አደረሳችሁ ሲለን ማለት ነው። በሁላችሁም ስልክ ላይ ኢትዮጵያ ውስጥ ለምትገኙ በሙሉ በስልካችሁ ላይ መረጃውን አጋርቷል። እንኳን ለመስቀል ለጋዜ መስቀላና ለጋሪ ወሮ በዓላት በሰላም አደረሰዋል። ጋዜ መስቀላ የአዲስ ዘመን መለወጫ በዓል ነው። የመስቀል በዓል ደግሞ የኦርቶዶክሳውያን የመስቀልን ታሳቢ አድርገው የሃይማኖታዊ በዓል ነው። ጋዜ መስቀላ ባህላዊ በዓል ነው። ጋሪ ወሮ ባህላዊ በዓል ነው፣ ወይ ደግሞ ባህላዊ በዓል የምንለው የዘመን መለወጫ በዓል ነው። እውነት ቴሌኮሙኒኬሽን ተወዛግቦበት ነው ይህን መረጃ ያገለጸው? በሁላችንም ስልክ ላከው ሳታውቀው ቀርታ ነው። መስቀል የሃይማኖት በዓል መሆኑን አታውቅም። መስቀላየው የሚያከብሩ ሰዎችም መስቀል እንደሚያከብሩ ታውቃለህ አይደለም? መስቀላየውን አክብረህላቸው መስቀልን አላከብርክላቸው ምን እያረካችሁ ነው? የእነሱ ዘመን መለወጫ በመስከረም ወር ከሚደረጉ የተለያዩ ዘመን መለወጫዎች መካከል ላሳያችሁ፣ ለሁላችንም መረጃ እንዲሆነን። ተቋማት አንዱን አክብረው አንዱን አናንቀው የሚሄዱበትን አሰራር በተግባር እያየን ስለሆነ አሁን ብጥር አድርገን የምንፈትሸው እንደ ድሮ ዝም ብለን አናልፍም። እየተገፋን ነው ብለን እኛ እናለቃቅስም። በነገራችን ላይ እየነገርናችሁ የእውነት እንቆማለን። እየነገርናችሁ ከፊታችሁ ዛሬም በእመቤታችን በቅድስተ ቅዱሳን አማላጅነት በቅዱስ ሚካኤልና በቅዱሳን መላእክቱ በእግዚአብሔር ፊት ምልጃ እንዲጠይቁን እየተማጸንን በእነሱ ክብር የሰማዩን መንግስት ለመውረስ ዛሬም ዘወትርም ለዘላለሙ እንጸልያለን። አንፈራም፣ አንኮራም። ስለዚህ መስቀላችን የኛ መስቀል መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አክባሪዎች ሁሉም ቦታ የሚያከብሩት ሁሉም ብሔር ውስጥ ያሉት በዓላቸው ነው። ስለዚህ የሌላውን እምነት አክብራችሁ ስለ እምነታቸው ወይ ስለ ባህላቸው ለብቻ ስትገልጹላቸው መስቀልን እንዲያጣብቃችሁ የነዛንም ባህል አጣብቃችሁ መግለጻችሁ አይገናኝም። ሁለተኛ የነዛ ባህልና መስቀል አይገናኝም። መስከረም ውስጥ መከናወኑ እንጂ ጉዳዩ በዓሉ ዕለቱ አይገናኝም። መስከረም 17 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበል መስቀል በዓል ነው። በዛ ቀን የሚከበር መስቀላየው ጋሪ ወሮም የለም። ስለዚህ ይሄንን መልእክት ከሁለት ቀናት በፊት ቴሌ ልኮልናል ለሁላችን። እናንተም ተመልከቱት። በመስከረም ወር የሚከበሩ በዓላትን ላሳያችሁ። የዘመን መለወጫ በተለይ በአብዛኛው በተለያዩ ብሔር ብሔረሰቦች የሚከበሩ በዓላትን ነው የሚያሳያችሁ። በዓሉን በልዩ ሁኔታ ለምታከብሩ ሁላችሁንም ደግሞ ኢትዮጵያውያን በሙሉ እንኳን ለዘመን መለወጫ አደረሳችሁ ለምታከብሩት። እኛ ግን እንኳን ለመስቀል በዓል አደረሳችሁ እንላለን ለሁላችሁ። ምክንያቱም ሁላችሁም ውስጥ ኦርቶዶክሳውያን ስላሉ፣ ልብ ያላቸው ኦርቶዶክሳውያን ስላሉ፣ መገፋት ምን እንደሆነ እየገባቸው ስለሆነ፣ ስለዚህ ለራሳቸው የሚቆሙ የሚጸልዩ እንጂ እየጮሁ የሚያለቃቅሱ አይደሉም ኦርቶዶክሳውያን። በደንብ እንናገራለን። እውነት እየተናገርን ከእውነት ፊት እንቆማለን። የምንነግራችሁ ለቴሌ ብቻ አይደለም፣ ለሌሎችም የመንግስት ተቋማት ነው። በገዛ ስልካችን የራሳችን በዓል አናንቃችሁ ስትነግሩን ስለማንፈልግ ነው። አክብራችሁ እንድጠሩን፣ አክብራችሁ በስርዓት እንድትሉ። አለበለዚህ አትላኩልን። እኛ እንደው ሚሴጃችሁ ሰልችቶናል። እኛ ስናስገባ መሙላታችን ከዛ ውጭ ያለውን ሚሴጅ ነው። በፈቃድ ቢሆን ጥሩ ነበር። በመስቀል ለምን ተዋችሁት ጊፋታን? ታዲያ ጊፋታን በመስከረም ወር የሚከበር በዓል ነው። መስቀል መስቀላየው ምናምን ካላችሁት ሃይማኖትንና ባህልን አታደባልቁት። የምናከብረው የመስቀል በዓል ሁሉም ኢትዮጵያውያን የሚያከብሩት በተለያየ ብሔር ውስጥ ያሉ የመስቀል የሃይማኖት በዓል ነው። መስቀላየው ግን የዘመን መለወጫ በዓል ነው። ጊፋታም የዘመን መለወጫ በዓል ነው። ይኸው ከነ ማስረጃ። ይሄ የወላይታ ብሔረሰብ የዘመን መለወጫ በዓል ነው። በመስከረም ውስጥ ነው የሚከናወነው በዓሉ። ለምንድን ነው እሱንስ ያልጠቀሳችሁት ቴሌዎች? ማሽቃሮስ ይሄ እናንተን አይመለከትም?
ማሽቃሮ የካፊቾ ብሔረሰብ የዘመን መለወጫ በዓል ነው። መስከረም ውስጥ ነው የሚከናወነው። ስለ ማሽቃሮ እንኳን አደረሳችሁ አላችኋቸው። ዋናው ጉዳያችሁ ከመስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስለሆነ ነው ማስመጣላችሁ። ያሆዴስ የሀዲያ ብሔረሰብ ዘመን መለወጫ ነው። አከበራችሁት አላከበራችሁትም አይደል? እሺ መሳላስ የከምባታ ብሔረሰብ የዘመን መለወጫ ነው። እንኳን ደስ ያላችሁ አላችኋቸው መግለጫው ላይ አላላችኋቸው። ይሄውን ያመጣውላችሁ እናንተን ግን በነገራችን ላይ የመጠራችሁን እንኳን አደረሳችሁ ለዘመን መለወጫችሁ ገና መስከረም 30 ድረስ ለምታከብሩት። ሄቦስ የየም ብሔረሰብ የዘመን መለወጫ በዓል ነው እና አነስተኛ ቁጥር አለ ብላችሁ አታከብሩትም። የየምን ቴሌዎች ቴክስት ልኩ ሆነ ብላችሁ እንደምትልኩ እናውቃለን። ሌላ ላመጣላችሁ ዮ ማስቀላ የጋሞ ብሔረሰብ የዘመን መለወጫ በዓል ነው። የሃይማኖት ነው አይደለም፣ የባህል ነው። ጋዜ መስቀላ የጋውፋ ብሔረሰብ የዘመን መለወጫ በዓል ነው። ዮአ መስቀላ የኦይዳ ብሔረሰብ የዘመን መለወጫ በዓል ነው። ጋሪ ወሪ የሾሮ ሺናሻ ብሔረሰብ የዘመን መለወጫ በዓል ነው። ቡክዶ ኬሶ የዘይሴ ብሔረሰብ የዘመን መለወጫ በዓል ነው። ባላ ካዳቤ የጊዲቾ ብሔረሰብ የዘመን መለወጫ በዓል ነው። ወዳላ ጋዜ የቁጫ ብሔረሰብ የዘመን መለወጫ በዓል ነው። ለሁላችሁም ታዲያ ዘመን መለወጫ ለምታከናውኑት እንኳን ለዘመን መለወጫ በዓል ለባህላዊ ዘመን መለወጫ በዓል አደረሳችሁ። እኔ ነኝ ያልኳችሁ፣ ቴሌ አላላችሁ። እኔ የእያንዳንዳችሁን ጠርቼ ነው ያልኳችሁ። ቴሌ ግን ሃይማኖትና ባህሉን ደባልቆ አመጣላችሁ። መስቀላና ምናምን እያለ አይደል? እነግራችኋለን። ተቋማት የራሳችሁ የሆነ አርቲኩሌት የምታደርጉበት ስርዓት እንዳለ እናውቃለን። ማኒፑሌት የሚደረግበት የምትሰሩበት ስራ እንዳለ እናውቃለን። እንኳን ሚዲያ ላይ ወጣ፣ እንኳን በህዝብ ግንኙነታችሁ የተመራ እንኳን ሚዲያ ላይ ተወጥቶ ያልተስተካከለ ነገር ቀርቶ ወጥቶ የተስተካከለ የራሳችሁ ጉዳይ የምትሏቸው ጉዳዮች ብዙ እንዳሉ እናውቃለን። ይቅርታ የምትጠይቋቸው ብሔረሰቦች እንዳሉ እናውቃለን። እናንተ የምታከብራቸው ብሔረሰቦች እንዳሉ ሁሉ ሃይማኖታችንን ምንም አታደርጉ፣ አምልኮ አንላችሁ፣ ተቋሙ እንዲያመልክ አንጠይቅም። አክብሩ፣ ግን ግዴታችሁ ነው። በነገራችን ላይ አለመከበር ወይ አለማክበር አለመከበርን ይፈጥራል እንጂ ሌላ ምንም ነገር አያመጣም። ከቴሌ ሌላ አይነት ተቋም ቢኖር ኖሮ እንዲህ ራሱ ሊያስፋፋ ቢኖር ኖሮ ቴሌ ውስጥ አንድ ሰራተኛ አንድ ተጠቃሚም አይኖራችሁም ነበር። እድሜ ለኢህአዲግ በሉ፣ ጭፍን አድርጎ ስለያዘው ማለት እድሜ ለኢህአዲግ በሉ። ይሄንን የምናገረው ይሄንን ጽሁፍ ለጻፋችሁ አካላት ብቻ ነው። ቴሌ ውስጥ የምትሰሩ በጣም ልብ ያላችሁ ኦርቶዶክሳውያን ጠንካራ ልጆች እንዳላችሁ፣ ህዝብ ግንኙነት ሆናችሁ የምትሰሩ ሰዎች እንዳላችሁ አውቃለሁ። ይሄን መረጃ የላኩልኝ ተመልካዮች ናቸው። በጣም ነው የማመሰግን። እያንዳንዱ ሰው አሁን ሴንሲቲቭ ሆኗል። ለምን እንደምላችሁ ልንገራችሁ። ትላንትና እኔ አንዲት በጣም የማውቃት ልጅ የምላችሁ ለረጅም ዓመታት ከየኔታ ጫፍ ጀምሮ መውጫዬ ጀምሮ ሳድስ ሚዲያ እዚህም እያለው መረጃዎች በተለይ በኃጢአተ ሰዶም ጉዳይ ላይ የምትሰራ ልጅ አቅ ነበር። ኦርቶዶክሳዊ የሆነች በጣም ራሷን የምታተጋ ጎበዝ ልጅ እማቃት እስከ ትላንትና ድረስ ነው እማቃት በዛ ስሜት እና ቤተክርስቲያኖች ውስጥ እንዳይገባ በፕሮቴስታንቱም በኦርቶዶክሱም በሙስሊም ውስጥ የምትተጋ ኦርቶዶክሳዊ የሆነች ልጅ አቃለሁ። አረብ ሀገር ነው የምትኖረው። በጣም ትተጋለች። ከብዙ መንፈሳዊ ቲክታከሮች ልጆች ጋር እየተደዋወለች መረጃዎች ትቀባበላለች። ለአባቶች እንዲደርስ ታደርጋለች። ጎበዝ ነበረች። ትላንትና አሳፋሪ ቪዲዮ አየሁ። በጣም አስደንጋጭ ቪዲዮ ላሳያችሁ። አሁን እንዳትደነግጡ እንዳታለቅሱም። እናንተ የምታለቅሱበትን ቦታ ነገራችኋለሁ ከዚህ በኋላ። አሁን እኛ ለአባቶቻችን አናለቅስም። ልቀደው ነው ማለት ሁሉም ሰው እንዲቀድ ቻሌንጅ ልሰጥ ነው። ምን ቆይ ላሳይሽ። ምንድነው ደግሞ የምትቀጂው? የቡና ማጠጥቼ እንቅልፍ እምቢ አለኝ ወላሂ። ቡና ብዙ ጠጣ። ምን ደግሞ ጀመርሽኝ? እኮ አንቺ ጤና የለሽም። አንቺ ጤና አለሽ ብዬ እኮ ጤና የለሽም። አላሁ አክበር። ምንድነው እንደሚያመጣሽው? ምን ልታረጊው ነው? ባለ ክንፉ ማን ነው?
ምትታምጪ ምትናሽ እንደ ያንቺ ነገር አይ እሺ ምንድነው ምን ከዚህ ቤት እኮ አላምንበትም ብላለች። ረሳሽ እንዴ ዛሬ? ወይኔ በላቸው ቅዱስ ሚካኤልዬ ድረስላት። ሰራሽን የቤት ውስጥ አንቺ ቤት ውስጥ ገሽይናል ከዛ ምን ታደርጊያለሽ? ምን ማለት ነው? ቅዱስ ሚካኤል ድረስ ተደፈረች ሳራ። ምን ይሆንሽ ነው? አድርገሽ በፔስታል አድርገሽ እንትን ትጥያለሽ። ወዴት ነው የምትይው? የቅዱስ ሚካኤልን ቅዱስ ስዕል ጨምድደሽ በፌስታል አድርገሽ ፌስታል ውስጥ ከቸዋለሽ ብላ የምታደርገው ራሷን አንዴ ሙስሊም አንዴ ኦርቶዶክስ አንዴ ፕሮቴስታንት ታረግ የነበረች ልጅ ነች። እውቅና ማጣት ነው ብለዋታል ጓደኞቹ። እኔ ግን አሁን ባለፈው በጣም በጨዋ በትትና ቋንቋ ተናግረናል አይደል? በጣም በትትና አሁን በአደባባይ የምንጮህበት ሰዓት አይደለም። አሁን በልባችን ከፈጣሪ ጋር የምንጮህበትና የምናለቅስበት ዘመን ላይ ነን። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ የምትቆርጡ ምዕመናን እንዳትኖሩ ነው የምንሰራው። አንድም ቀን በስህተት በአባቶች ስህተት በምዕመናን የራሳቸው የግል ኃጢአት ለአንዲት ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆመችበት ስርዓት ርትዕት ሃይማኖት ኩላዊት ቤተክርስቲያን ላይ ምንም አይነት ግንኙነት የለውም። ምንም አይነት ግንኙነት እኔን ፕሮቴስታንት አውቆኝ ኦርቶዶክስን ስለሰደበ ምንም አይነት ግንኙነት የለውም ከኦርቶዶክስ ጋር ልጅ ግለሰብ እንደ ግለሰብ ላጠፋው ነገር ቤተክርስቲያን በፍጹም አትጠየቅም፣ አይመለከታትም። ስለዚህ አጀንዳው ምንድነው ማለት ነው? ታዋቂነት ለማግኘት ሲባል ቅዱሳን ስዕላት ላይ የተመጣ እንዲህ በአደባባይ የሚዘበት የነውር ዘመን ላይ ሆነናል። የትንቢቱ መፈጸሚያ ሆነናል። አሁን የኛ ጥያቄ እኛ እዚህ ሚዲያ ላይ የምንሰራው የኔ ጥያቄ እዚህ ሚዲያ የምንሰራው የኛ ክሩ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ወንድም እህቶች፣ ውጭ ሀገር ውስጥ ያላችሁ ወንድም እህቶቻችን፣ አባቶቻችን አሁን እግዚኦ የምንልበት ሰዓት ላይ ነው የምንገኘው። ነገ ሲወጣ እግዚኦ ነው የሚባለው። በመስቀል ደስታና ጭፈራ አይደለም ያለው፣ እግዚኦታ ነው ያለው። ይሄ የእግዚኦታ ሰዓት። ምክንያቱም እኛ አምላክ እንዳለ የማያምን ትውልድ በአደባባይ መጥቶ በሚዲያ ሲናገር ሆነ ብለን ሀይስ እየሰጠን ትውልድ ከስርዓት እንዳይጠፋ የምንጠራው እንዲህ አይነት ነገሮች ነገ መጥተው ሹመት እንዳያገኙ ነው። ትላንትና ተሳዳቢ ሲሾም አይተናል። ዛሬ እነዚህ ስዕል ቀዳጆች ሲሾሙ እናያለን። ነገ ከነገ ወዲያ እያየን ያለነው አሳፋሪ ሁኔታ ነው። አሁን ሰሞኑን ብፁዕ አቡነ ዲዮስቆሮስ የሆነ መረጃ አወጡ የሚል ነገር ትላንትና እየሰማሁ ነበር ማህበራዊ ሚዲያ። በቪዲዮ ያየሁት መረጃ የለኝም እና እንዲህ ነው ልል የምችለው ነገር የለኝም። ቤተሰብ ሚዲያ የሚባል መሰለኝ መረጃ ያወጣውና ስዕል ተቀደደ ተብሎ ግርግር የሚነሳው አጀንዳ ነው ምናምን። እኔ በእርግጠኝነት የሃይማኖት አባት ሆነው እንደዛ ይላሉ ብዬ አላምንም። አለበለዚያ ግን ምን ማለት መሰላችሁ? ካድሬ ይሻላል እንትን ሃይማኖት ቢመራ፣ ካድሬ የፖለቲካ ካድሬ ይሻላል ሃይማኖት ቢመራ። እንዲህ አባት ተሆኖ እንዲህ ከተባለ ውሸት ነው ብዬ ነው እኔ የምከራከረው። ከሆነና ማስረጃው ከተገኘ ግን እኔ ደነግጣለሁ። ቤተክርስቲያን አይደለም ወቅሰው፣ እኔ ደነግጣለሁ። በጣም ነው የምደነግጠው። የፈለገው ይሁን ይታሰሩ፣ ስለ አድኖ ይቅደዱ፣ ምንም ማለት አይደለም ተብሎ የሚዘብት ጳጳስ መስማት ያሰፈራል። ያሉ የሉም እስካሁን በአንደበታቸው በቪዲዮ የተናገሩ ሰዎች አልሰማው። ስለዚህ እቺ ነገር እውነት ከሆነች ታስፈራለች። ምክንያቱም ቤተክርስቲያናችን ካሁን በኋላ ከአስተዳደር መዋቅር ወጥታ በምዕመን እጅ መሆን አለባት። ይህችን ነገር ጽሁፍ ዶክተር ዘሪሁን ሙላት ጽፏት አየሁ ልበል። የህዝብ ሲኖዶስ ይመስረት የሚል አሁን የሲኖዶስ ግልበጣ ስርዓት ተጀመረ ማለት ነው። እና ለሱ የሚያመቻች ቋንቋ እየፈጠራችሁ ነው ጳጳሳት። ስለዚህ አሁን ሆነ ብላችሁ የምታወቁትና ህዝቡን የምታወቁት ዘሪውን ላለው እቅድ ለማሳካት ነው። ስለዚህ ዘሪውን የመጣውም ሆነ ተብሎ ፓትሪያርክ ለማንሳትና ፓትሪያርክ ለመሾም ነው። ይሄ አደገኛ ነው። ይሄ አደገኛ ነው። ቦሌ ላይ ሾማችሁ 5 ኪሎ ላይ የምትፈነቅሉት መፈንቅለ መንግስት ካለ አደገኛ ነው። መፈንቅለ ፕርትርክና ካለ የጀመራችሁት ጅማሮ አደገኛ መሆኑን ልነግራችሁ። ሴራችሁ ሳይገባን ቀርቶ አይደለም፣ ተንኮላችሁ ሳይገባን ቀርቶ አይደለም። ካረጋችሁት ነው። ካላረጋችሁት ደግሞ ለዚህ ሴራ የመጣውን እሳት እንድታጠፉት እናንተ ነው የምንጠይቀው። ምክንያቱም ያላላችሁትን አለው ተብለው ከሆነ አባቶቻችን ለአባቶቻችን ጎን እንቆማለን። ግን ብለው እውነት ነግራችኋለሁ አባቶች፣ እኔ አሁን ያሳፍረኛል። ከብዙ አባቶቼ ጎን መቆም ያሳፍረኛል።
እኔ እዚህ አዲስ አበባ ላይ ከሚገኙ አባቶቼ ወይ ከንስሐ አባቴ ውጪ ከመቆም ውጪ እውነት እነግራቸዋለሁ እኔ ከአባቶቼ ፊት ከመቆም ይልቅ ገጠር ሄጄ ወይ ደግሞ የሆነ ገዳም ሄጄ ገዳም ከሚገኙ አባቶች ጎን ብቆም ይቀበልኛል። ክርስትና አዲስ አበባ ውስጥ እያጠፋችሁብን ፖለቲካ አረጋችሁ። እሱ አደገኛ ነውና አረፉ ልላችሁ ፈልጌ ነው። ካልሆነ ግን የሚወራው ነገር ብፁዕ አቡነ ዲዮስቆሮስ ላይ የተነገረው ነገር ያለ ሐሰት ከሆነ እባካችሁ ይሄን ሐሰት የምታዛምቱ ሰዎች እረፉ። ማረፍ ስላለብን ትክክል ስላልሆነ። ሌላኛው ማስረዳችሁ አንደኛው መረጃ ያስኩላችሁ የነጋሽ በዳዳን ጉዳይ ዛቻ የፈጸመውን ታስታውሳላችሁ አይደለም? አንዱ ወዳጃችን ወታደር ወፓስተር ምንድነው ማስተር ነው ማስተራ የማርሻል አርት ነው መሰለኝ ማስተር ወፓስተር ወወታደር የሚባለው ግለሰብ አንዳንድ አሉባልታዎች እየሰማን ነው። እንግዲህ አሉባልታዎችን ልንገራችሁ። ያው መከላከያ በራሱ መንገድ እየሄደበት እንደሆነ መረጃዎች ሰምቻለሁ። ድሬዳዋ ከሚገኝ አካባቢ ከሚገኝ እዝ ኮብልሎ የጠፋ መከላከያ ልብሱን ይዞ የጠፋ እስካሁን ወደ መከላከያ ያልተመለሰ በየሃይማኖት ተቋማት ውስጥ እየሄደ ፎቶ በመነሳት እንዲህ አይነት ነገሮችን እንደሚለቅና የሐሰተኛ ፓስተሮች አጨብጫቢ እንደሆነ መረጃዎቹን የተወሰኑ ፓስተሮች ልከውልኛል። በስልክ አናገረው ነበር። ብርሃን ለከተማ ነበር አይደለም? ካስታወሳችሁት ስሙ ብርሃን ከተማ የሃይማኖት ተቋም እዛ ላይ ሆኖ ፖዲየም ላይ ቆሞ ነበር ፎቶ የተነሳውና አገልጋይ ነው የሚመስለው ምንም ጥያቄ የለውምና የዛ አገልጋይና መስራች አባት የሆኑት ፓስተር ደውለውልኝ እግዚአብሔር ያክብርልን ብለው ከኛ ጋር እንደማይገናኝ ነግረውን እነዚህ የሃይማኖት ግጭት ለመፍጠር የሚያስቡ ሆነ ተብለው ተልኮ ያላቸው ናቸው። ከመከላከያ ውስጥ ተመልምለው ይሁን መከላከያም እየፈለጋቸው ነው። እኛም ጋር አባል አይደሉም። የሃይማኖት ተቋማችን የብርሃን ለከተማ የሚባለው ተቋም አባል አይደለም ብለው ቪዲዮ ይልከውልናልና ቪዲዮውን ሙሉን እንስማ አብረን ሙሉ ማስረጃውን ጭምር ማለት ነው። ስሟቸው። ብርሃን ከተማ የክርስቶስ ቤተክርስቲያን ኢትዮጵያ ባላደራና እንደዚሁም ዋና መጋቢ ነኝ። ሰሞኑን በወንድማችን 10 አለቃ ጸጋይ መንገሻ በሚባል በመከላከያ ሰራዊት ልብስ በመልበስ ጋዜጠኛ ነጋሽ ላይ የተለያዩ ማስፈራራት እንደዚሁም ዛቻዎችን ሲያሰማ ያለውን ተመልክቻለሁ፣ ሰምቻለሁ። በዚህ ምክንያት በአሪያ ሚዲያ ላይ የተለያዩ የዚህን ሰው ማስረጃ በማሰባሰብ ሲያቀርብ የቤተክርስቲያናችን ማለትም የብርሃን ከተማ የክርስቶስ ቤተክርስቲያን ኢትዮጵያን አገልጋይ ነው በሚል የቀረበው በፍጹም የተሳሳተና ይህ ግለሰብ የዚች ቤተክርስቲያን አባል አለመሆኑንና አገልጋይ እንዳይደለ ለመግለጽ እፈልጋለሁ። ነገር ግን እንደማንኛውም እንደ ቤተክርስቲያን እንደሚመጣ ሰው በአንድ የምክር አገልግሎት ላይ በቢሮ መምጣቱን አስታውሳለሁ። ምናልባትም በዚህ ቀን በዚህ ቤተክርስቲያን በቪዲዮ በፎቶ የተቀረጸውን ተመልክቻለሁ። ይህም ከቤተክርስቲያናችን እውቅና ውጪ መሆኑን እንዲታወቅ ፈልጋለሁኝ። በተጨማሪ ይህ ግለሰብ ያንጸባረቁ ንግግሮች የወንጌል አማኙን ባህሪና ማንነት የማይገልጽ መሆኑን ቢታወቅ እላለሁኝ። ስለዚህ በዚህ ንግግር ምክንያት በተለያዩ ሚዲያዎች ሃይማኖታዊ መልክ እንዳንሰጠው አደራ ማለት በተጨማሪ እፈልጋለሁ። ምክንያቱም ኦርቶዶክስም ወንጌላውያንም ተግባብቶና ተቻችሎ እየኖረ ያለ ሕዝብ ስለሆነ ሌላ መልክ እንዳይሰጠው አደራ እላለሁ። አደራ ሰጥተዋል። ስለዚህ መጋቢው የብርሃን ከተማ የክርስቶስ ቤተክርስቲያን መጋቢና መስራች ፓስተር በአደባባይ ነው የተናገሩት። ይኸው ቪዲዮአቸውን እንደሰማችሁ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም ችግር የለብንም። ወንጌላውያንን ይሄ ግለሰብ አይወክልም። አንድ ቀን ለምክር አገልግሎት መጥቶ ነበር። 10 አለቃ የተባለው ግለሰብ መጥቶ ነበር እና መጥቶ ምክር አግኝቶ ሄዷል። ነገር ግን ሲሄድ በአጋጣሚ እኛ ባላየነው ቤተክርስቲያን በማታውቅበት ፖዲየም ላይ ተነስቶ ፎቶ ተነስቶ ለቋል። እሱ እኛ መረጃዎችን አጠናቀረን ስናሳውቃችሁ ለእናንተ የዛ ቸርች አገልጋይ እንደሆነ የሚያሳውቅ መልክ አለ። ምክንያቱም ፎቶ ነው ማስረጃው። ፎቶዎቹ ማስረጃዎቹን
ባለው አውድ ከግድያ ሰው ማዳን ይበልጣል መጀመሪያ። ምክንያቱም አሁን እንደዚህ አይነት ግለሰቦች ቡድን ይዘው ማለት ነው እንደዚህ ወታደራዊ አይነት ግለሰቦች አስረረቃ እንደተባለው ቡድን ይዘው ተደራይተው ጋንታ መስረተው ነፍሰ ገዳይ የመሆን እድላቸው ሰፊ ነው። መንግስትን የካዱ ሃይማኖታቸውን የካዱ ናቸው እነዚህ። መንግስትን መካድ ማለት ወታደር ሆኖ በስርዓት በህግ አለመውጣት መካድ ነው አይደለም? እሱ በወታደራዊ ወንጀል ያስጠይቀዋል። በሃይማኖት ተቋማት ደግሞ የሃይማኖት ተቋሙ ያለውን ተቋም ውስጥ ይዞ ሄዶ ፎቶ ተነስቶ ፖስት አድርጎ ሆነ ብሎ በመረጃ በፈንጂ ወረዳ በእኛ ቁጥጥር ስርና ቦምቡ ሊፈነዳ ነው ብሎ መናገር አደገኛ ንግግር ነው። ስለዚህ ይሄ ሲናገር የመጀመሪያው ማዳን ማንም ሰው በዚህ ጉዳይ አደጋ እንዳይደርስበት ማድረግ የመጀመሪያው ድርሻችን ነው። ይሄ የተለቀቀው ሚዲያ ላይ ነው፣ በውስጥ አይደለም የተላከልን። በውስጥ ያልተላከልን ነገር ማንንም ሰው ደውለን አናጣራ። የምናረገው ማስረጃው ተላከልን፣ ማስረጃውን በህጋዊ አግባብ ነው የምንሞግተው። በአደባባይ ማስረጃዎቹ ለማስረጃዎቹ ፍንጭ የሚሆኑ መረጃዎችን በሙሉ አጣቅሰን ፌዴራል ፖሊስም መከላከያ የአዲስ አበባ ፖሊስም ይዘውታል ማስረጃው። እኛ ብቻ አይደለንም፣ አጠቃላይ ማህበራዊ ሚዲያውን በዚህ ጉዳይ ተቆጥቶ መረጃውን ከማስረጃ ጋር አያይዞ እያለ ነው የሚለው። ለምን መሰላችሁ? የመንግስት መዋቅር የተከበረው ውትድርና ከሃይማኖት ጋር ደባልቆ የመንግስትን ህጋዊ አሰራር ሊጥስ ስለሆነ መንግስት በሃይማኖት ጥላ ስር የአንዱ ደጋፊ ስላይደለ ይሄን ብለን ስለምናምን በህግ ስር። ስለዚህ ህገ መንግስቱ የእንትን ሃይማኖት ነው ተብሎ አያውቅም። ስለዚህ መከላከያ የሚታዘብ ለህገ መንግስቱ ነው። ህገ መንግስቱ ደግሞ የእንትን ሃይማኖት ከተባለ የእንትን ሃይማኖትም ሌላ ሊኖር ነው፣ የእንትን ሃይማኖትም ሌላ ሊኖር ነው። ስለዚህ ወታደሩን የሚበትን ሀገርን የሚያፈርስ አደገኛ ነገር ስለሆነ ዋናው ተቋማችን እሱ ላይ ነው። ግለሰቡን በኋላ ነው፣ ሁለተኛ ነው የምንመጣበት። የወታደር ልብሱንና ንግግሩ ላይ ነው የመጣ ነው። ገና ግለሰቡ ላይ መከላከያ ይሄድበታል፣ ፖሊስ ይሄድበታል፣ ፌዴራል ፖሊስ ይሄድበታል። ራሳቸው አጣርተው ለህዝብ ይፋ ያደርጋሉ። ነገ የፌዴራል ልብስ ለብሶ ቢወጣ አንድ ሰው እኮ እንናገራለን። ፌዴራሉ አይደለም ያደረገው፣ የፌዴራል ተቋሙ አይደለም ያደረገው፣ ልብሱን ለብሶ የተናገረው ግለሰብ ነው ያደረገው። ስለዚህ ተቋሙን እንዳይወክሉ ማሳየት አለብን። አሳየን። አሁን ደግሞ እነሱ ወጡና በአደባባይ የኛ የብርሃን ክርስቶስ ቤተክርስቲያን አገልጋይም አይደለም አባልም አይደለም አሉ። ስለዚህ የነዚህ ወንጌላውያን አባል አይደለም። ልጁ በሃይማኖትም አጭበርባሪ ነው፣ በህግም አጭበርባሪ ነው። ወንጀለኛ ነው። እኛ የቀለብንና ቪዲዮ ላይ እያስቀመጥን ያለ ነው። ስለዚህ ጸጋዬ የተባለው ግለሰብ በህግ ሊፈለግ የሚገባው ሰው የሚሆነ ያለብንበት ለዚህ ነው። እኔ ወጥቼ አንድ ግለሰብ ላይ መዛት አልችልም። በጣም ይገርማቸዋል። ይህንን ቪዲዮ ይዩት፣ እችን ፎቶ ተመልከቷል። ይሄ ቪዲዮ ነጋሽና እኔ ላይ በየቀኑ ዛቻ የሚከፍት ሚዲያ ነው። በየቀኑ ነው የምነግራቸው። ይህን ቪዲዮ ተመልከቱት። ይሄኛውን ደግሞ ይህም ልጅ በየቀኑ እየተነሳ ይሄ ልጅ አሁን ልጁን ለተናገርንበት ንግግር እሱ ገድላለሁ ካለው ይልቅ ገድላለሁ ብሏልና ህግ ያዝልን ብለን ለተናገርነው ንግግር ፖለቲካ ነው እንትን ነው እያለ ጥላሸት መቀባት የሚፈልግ ነው። በነገራችን ላይ እንደኛ ላይ መስራት የምትፈልጉ ወንድሞቼና እህቶቼ ለሁላችሁም ነገር ለሁላችሁም በነገራችን ላይ ፖለቲካ ሐሳብ ካላችሁ የራሳችሁ ፍላጎት። እኛ ፖለቲካ ውስጥ አንገባም፣ አንፈልግም። እናንተ ፖለቲካ መግባት ተፈለጋችሁ እዛው አለላችሁ። ብልጽግና፣ ኢዜማ፣ ኢአፓ ምናምን የሚባሉ ፓርቲዎች አሉ። ግቡ የምትፈልጉትን ነገር። የራሳችሁን አጀንዳ ፖለቲከኛ አይደለሁም በሚል የእኛን ንግግር ወደ ፖለቲካ ለመምዘዝ አትጣሩ፣ አትድከሙ። ምንም ጥብጣፊ አታገኙብን። አትድከሙ እምላችሁ የእውነቴን። እኔ የምናገረው በእግዚአብሔር ፊት ነው፣ ከዛ ውጭ አልናገርም። እግዚአብሔር ካለ እግዚአብሔርን ካጠፋው ከበደልኩ እቀጣለሁ፣ በምድርም በሰማይም ነው የምቀጣው። ስለዚህ የምንሰራው ስለ እውነት ስለ ሐቅ ብዬ፣ ይሄ ለእናንተ ምስክርነት ምናምን ብዬ አይደለም የምነግራችሁ። የምንናገረው ነገር ማስረጃና እውነት ያለው ነገር ብቻ ስለሆነ ነው። አንዱ ደግሞ ትላንትና አሁን መስቀል ደመራ ተነስቶ የለም አምና ነው ካቻ አምና አካባቢ ላይ የደመራ ወቅት ላይ ሴቶች ቀሚስ ለብሰው ጥለታቸው አረንጓዴ ቢጫ ቀይ ይሆን የለም እና አስወልቀዋቸው ነው ልበሰው ተብለው ታስረው ነበረ በወቅቱ። ያን ፕሮግራም ሰራ ነው። እንዴት እንዲደረጋል? ባንዲራስ እሺ አርማ ሊኖር ይችላል። እንዴት ሰው ልብሱ ላይ የነበረውን ጥለት አርማ አድርግበት አታድርግበት የሚል መውለቅ ይኖራል ብለን የሰራነውን ፕሮግራም አሁን እንደተደረገ ዛሬ ትላንትናና ዛሬ እንደተደረገ አድርጎት። በነገራችን 2 ቀን ስራ አልገባሁም፣ ዛሬ ነው የገባሁት መልስ። አያችሁት ሰዎች ምን ያህል ተንኮል እንደሚሄዱ። ይሄን ከምናደርግ ይልቅ ኢትዮጵያን የሚጎዳት በዛም ብዙ ጠላት አለ፣ በሃይማኖትም በፖለቲካ። ፖለቲካ መስራት የምትፈልጉ ከሆነ እነዛ ፖለቲካ ጋር ሄዱ። ሃይማኖት መስራት የምትፈልጉ ከሆነ በራሳችሁ ተቋም ውስጥ ሉተራንት የሚባል ተቋም አለ። በየሁላችሁ ሙስሊምም ፕሮቴስታንትም ኦርቶዶክስም ቤት ግቡና እዛ ውስጥ አንገታችሁ ላይ ክራ ስራችሁ ኦርቶዶክስ አትምሰሉ፣ የውሸት ናችሁ።
ደግሞ ፕሮቴስታንት ነኝ ያላችሁ የጌታ ምናምን ያላችሁ ደግሞ ፖለቲካ አትስሩ፣ ውሸታሞች ናችሁ። እናንተ ፖለቲካ መስራት ከፈለጋችሁ ከጌታ የሚለው ቋንቋ ውጡ። እኛ የሃይማኖት ጋር አቀርብ ነበር አይደለም፣ ከፖለቲከኛ ሰው ጋር ኢንተርቪው ያደርግ ነበር። እኔ ግን ፖለቲከኛ አይደለም፣ አታቆኝም። የማታገኙኝ ቦታ አትፈልጉኝ። እኔ ላይ ከመድከም ይልቅ ለሀገራችን ብንደክም ለእናንተም ይጠቅማችኋል። እኔ ለሀገሬ ነው የምደክመው፣ ለወገኔ ነው የምደክመው። እኔ ለሀገሬ የምደክመው ለምን መሰላችሁ? እኔ እግዚአብሔር የሰጠኝ ስጦታ አለ። በሰጠኝ ስጦታ እግዚአብሔር ማገልገል አለብኝ። ዛሬ እናንተ ፊት ማስረጃዎችና መረጃዎችን አቀናብሬ አምጥቼ ለእናንተ የምተነትነው ይሄ ነገር ለሀገሬም ለሕዝቤም ለእምነቴም ይጠቅማል ብዬ ነው። ካልጠቀመ አባቶቻችን ይጎዱበታል። ቤተክርስቲያን ትፍረስ ብሎ የሚናገር አንድ ኦርቶዶክሳዊ መስማት አልፈልግም። ያለም የለም አንልም። ሀገር ትፍረስ ያለ ጋዜጠኛም ሰምቼ አላውቅም። አይልም፣ ማንም አይልም። ካለ የራሱ ጉዳይ እንዘምትበታለን። ስለ ሀገሬና ስለ እምነቴ ግን ወደኋላ አልልም። ስለዚህ ዘመቻችሁን እንደው ሌላ ጭንቅላ ባታባክኑት ብዬ ነው። ከፈለጋችሁ መቀጠል ትችላላችሁ፣ ግን አታባክኑት። ለራሳችሁ ሌላ ነገር ላይ አንብቡና ይሄ ዓለም አቀፍ ኢትዮጵያ ላይ ያለባትን ጫና፣ ኢትዮጵያ ውስጥ ያለ ውስጥ ለውስጥ ጫና፣ ህብረተሰብ ያለበትን ችግር ሰው መቆም ያለበት በተበዳይ ፊት ነው። እሺ እኔ የምቆመው በተበዳይ ፊት ነው። የተበዳይ ድምፅ ነው መሆኑ። መንግስትም የራሱን ያስተካክላል፣ የሃይማኖት ተቋማትም የራሳቸውን ያስተካክላሉ። ከዛ ምን ይሆናል? ሁሉም ለሰላም ይንቀሳቀሳል ማለት ነው። ለሰላም መስራት ማለት በደልን እየደበቁ እየሸፈኑ ከላይ ያብለጨለጩ መቀመጥ አይደለም። ሰው ሲጎዳ ለሰው መድረስ፣ ሰው ሲበደል ከሰው ፊት ቆሞ በደል የደረሰበትን አምኖበት ማስተካከል መቻል። መንግስት የሚነገረው እንዲያርም ነው፣ መንግስት እንዲፈርስ አይደለም። የሃይማኖት ተቋማት የሚነገራቸው እንዲያርሙ ነው፣ እንዲፈርሱ አይደለም። ስለዚህ በዚህ መንገድ ተመልከቱ። ለራሳችሁ ትንሽ ሰፋ ብናረገው ለራሳችሁ ነው የምነግራችሁ። በነገራችን ላይ ያው የመስቀል ካልታሰረ ብላችሁ እየጣራችሁ ስለነበረ እግዚአብሔር ይመስገን እመቤታችን ጠብቃኛለች። እሺ ሁላችሁንም ይጠብቃችሁ። እናንተም እንድታሰሩ አልፈልግም። በነገራችን እስር ቤት ማንም ሰው ወዳጅ የለውም። ጥፋተኛ በደለኛ ተብሎ የታመነበት ነው የሚገባበትና እንደዛ አታድርጉ ለራሳችሁ ማለት ፈልጌ ነው። ታዲያ እኔ እንደዚህ ያልኩ በሳቅና በፈገግታ ነው ዛሬ የምነግራችሁ። ለምን መሰላችሁ? እንኳን አደረሳችሁ ልላችሁ ስለፈለኩ። ቀጣዩ ዓመት የፍቅር የደስታ የፍስሐ እንዲሆንልን፣ ተማሪዎች በሰላም እንዲማሩ፣ ሀገራችን ሰላም እንድንሰማ፣ ቀጣዩን የጥቅምት ደግሞ የሲኖዶስ ጉባኤ ደግሞ በፍቅርና በትህትና እውነተኛ መንፈሳዊ አጀንዳዎች ብቻ እንድትነጋገሩበት ለእናንተ በተለይ ትግራይ ላይ ስለተመሰረተው ወይ ደግሞ ስለተጣለው የፓትርያርክ መንበር ጉዳይ አሁን ፓትርያርኩን ሲሳደብ የነበረው ዶክተር ዘሪሁንን የሾማችሁበት ቦሌ መድኃኔዓለም ማህበራዊ ሚዲያ ላይ ጽፎበት ለነበረው የህዝብ ሲኖዶስ ሲመስረት ስላለው ጉዳይ መንፈሳዊ ስለሆነ በጸሎት ቀድማችሁ ጀምሩልን፣ ህዝቡንም ጸሎት አድርጉልን በሉና አስጀምሩት። እግዚአብሔር መንገድ ይቀናል፣ መንፈስ ቅዱስ ይመራናልና እንኳን ለመስቀል በዓል አደረሳችሁ። በነገራችን ላይ ሳቅ ፈገግ እያላችሁ ደረሳችሁ። በዚህ መስቀል በዓል ደግሞ ቴሌ ረሳችሁና እኔ ያስታወስኳችሁ የመስቀል በዓል አዲስ ዘመን መለወጫን የምታከብሩ ወንድምና እህቶቼ የሀገሬ ወገኖቼ ሆይ እንኳን ለአዲስ ዘመን መለወጫ ለእናንተም አደረሳችሁ። ምክንያቱም ዘመን መለወጫችሁን በእናንተ ጊዜ እናንተ ስለምታስታውሱት፣ እኔ ደግሞ ለመስቀል በዓል አክባሪዎች በሙሉ ለኦርቶዶክሳውያን በያላችሁበት ሰላማችሁ ይብዛ፣ ጤናችሁ ይጠበቅ፣ ክፉ ነገር ይራቃችሁ፣ እግዚአብሔር ይጠብቃችሁ፣ ይባርካችሁ። ሰላም ሁኑልኝ። እወዳችኋለሁ። ሰናይ ቀን። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ ም በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።
እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን። አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት።